ጊዜው በጣም የከፋበት ጠላቶች እሳቸው ላይ የጠነከሩበት ወዳጆቻቸውን ደግሞ አንደኛ አጎታቸውን አቡ ጣሊብን ከብዙ ችግር የሚከላከሉላቸው የነበረው ቀጥሎ ደግሞ ባለቤታቸውን ታላቋን እናታችንን ታላቋ ሰሃቢያ ሰይደቲ ኸዲጃ የነብያችን ሰለላሁ ዐለይሂ ወሰለም ባለቤት እሷንም ያጡበት ጊዜ ነበር። በጣም ከባድ ክስተት ነበር። በዛው ሰዓት ላይም ደግሞ ወደ ጣኢፍ ሄደው ጣኢፍ ላይ ያን ዳዕዋን ለማስተላለፍና የሚረዳቸው ሰው ለማግኘት በመከሩበት ሰዓት ያላገኙበት ሰዓት ነበር። በዛ ስብራት ላይ ሆኖ ነበር ሰለላሁ ዐለይሂ ወሰለም ይሄ የኢስራ እና ሚዕራጅ የሚባለው ጉዞና ተአምር የተከሰተው። ያ ክስተት የተከሰተው ሁልጊዜም እንደምናስታውሰው ሁላችንም እንደምናውቀው ደግሞ ኢስራ የምትባለው ቃል ሰረያን የሌሊት ጉዞ ነው እና ከበይተል መቅዲስ ከካዕባ ከሐረም እስከ በይተል መቅዲስ የሄዱት ጉዞ የተጓዙት ጉዞ ያቺ ጉዞ ኢስራ በመባል ይታወቃል። ከዛ በኋላ ደግሞ የሰማይ ዓለም ያን ዓለም የተጓዙባት ጉዞ ደግሞ ሚዕራጅ በመባል ይታወቃል። ይህን ሁላችንም እንደምናውቀው ያሃ ነገር መጣ፣ ያሃ ክስተት ተከሰተ። ያቺ ቀን ላይ ያቺ ጊዜ ላይ ያቺ ሰዓት ላይ ሰለላሁ ዐለይሂ ወሰለም ረሱላችን መካ ላይ በነበሩበት መስጂደል ሐረም ወይም ደግሞ የሐረሙ ክልል ላይ ያጎታቸው ልጅ ጋር መሃኒ ጋር በነበሩበት ሰዓት ላይ ነበር ጉዞ የጀመረው። በዛ ሰዓት ሰይድና ጅብሪል ያለምንም ቀጠሮ ወለሃዛ ዑለማዎቹ ሲናገሩ ሰለላሁ ዐለይሂ ነብይ ይሄን ቀጠሮ አይታወቅም ነበር። ቀጠሮም እንዳለም ምንም ነገር እንዳለም አይታወቅም። በድንገት ብቻ ጅብሪል ዐለይሂ ሰላም መጡ። ወለሃዛ ይሄ ለረሱላችን ሰለላሁ ዐለይሂ ወሰለም ለሳቸው ራሱ አዲስ ነገር ከሆነ ለሌሎች አንቢያቶችም በየሰማዩ ለሚጠይቁ ማን ነው እያሉ ለሚጠይቁ ለነሱ በደንብ አዲስ ነው። እሳቸው ራሱ አያውቁም። ይሄ ነገር ድብቅ የሆነች ለህዋና ክስተት እንደነበረ ነው የሚያሳየን። በዛ ሰዓት ላይ መጥቶ ጅብሪል ሚካኤል ዐለይሂ ሰላም ከነሱ ጋር አንድ መላኢካ ነበር አብሮ ሶስተኛ ስሙ ያልተጠቀሰ። ይሄ ተዘግቦልናል ሐዲስ ላይ። አላሁ አዕለም ስሙ ማን ይባል? ይህን ኩራት ይህን ክብርን ከነ ሰይዲ ጅብሪል ከሚካኤል ጋር ያገኘ ያሃ መላኢካ ማን እንደነበር ስሙ አልተዘገበልንም። ወመለኩን አኸር ሌላ አንድ መላኢካ ያሃን ክብርና ኩራትን ሊያገኝ አብሯቸው መጥቶ ነበር። ከዛ በኋላ ሰይዳችንን ሰለላሁ ዐለይሂ ወሰለም ወስደው ደረታቸውን ከፍተው ልባቸውን አውጥተው በዘምዘም ውሃ አጥበው ቦታውም ላይ መልሰው ያለ ምንም ህመም ቦታው ተመለሰ። ቦታው ላይ ተመለሰ ደረታቸው እንደተሰፋ። ከዛ በኋላ ጅብሪል ይዞት የመጣ ቡራቅ የተባለ መጓጓዣ ነበር። ዑለማዎቹ ሐዲስ ላይ እንደመጣለን ምን ይላሉ? ነጭ ነበር፣ ረጅም ነበር፣ ከአህያ የበለጠ ነው፣ ከበቅሎ ወይም ደግሞ ከፈረስ ዝቅ ያለ ነው። አይኑ ያየበት ቦታ ይራመዳል። ይሄ ሐዲስ ላይ ሰሒህ ተዘግቦልናል። አይኑ ያየበትን አንድ ጊዜ የضع حافره عند منتهى طرفه نعم ሰሒህ ሙስሊም ላይ የተዘገበ ነው። አንድ የضع حافره ማለት እግሩን ማለት ነው። አንድ እግሩን ያስቀምጣል عند منتهى طرفه የአይኑ መጨረሻ የሚያየው መጨረሻ ላይ አንድ እግሩን ያስቀምጣል። አንድ ጊዜ በእንደዚህ አይነት መልኩ ይሄን አመጣ። ቡራቅ የተባለው ራሱ ከፍጥነቱ አንጻር ነው። ልክ እንደ መብረቅ ስለሆነ በርቅ ቡራቅ የተባለው ከዛ ነው የሚሉ ዑለማዎቻችን ዘግበውልናል። ወይም ደግሞ በርቅ ከሚለው ሳይሆን በሪቅ ከማብለጭለጩ የተነሳ ንጻቱና እንትኑ ውበቱ ከዛም አንጻር ነው ያሉም ስሙ የተሰየመው ከዛ አንጻር ነው ያሉ ዑለማዎች አሉ። ከዛ በኋላ ያህና መጡላቸው ለሰይዳችን ሰለላሁ ዐለይሂ ወሰለም። ሰይድና ጅብሪልም ከፍ አድርጎ ሊያወጣቸው ሲል ቡራቅ ተንቀሳቀሰ። ገር ላለመሆን ነገር አደረገው።
እንዳይሰቀሉበት ነገር ማለት ነው። ዑለማዎቹ ሲናገሩ ሊማዛ እስتصعب ለምንድን ነው ነገሩን ያከበደባቸው ሰይዳችን ላይ ሰለላሁ ዐለይሂ ወሰለም ጅብሪል ሌላ ነገር አይደለም። ምን ይላሉ ዑለማዎቹ? ወይ እንደዛ የተንቀሳቀሰው የከበደው አንቢያቶች ላይ ከወጡ ረጅም ጊዜ ሆኗል። በቃ ያህን እንትን የለውም። ወለሃዛ ሰይዳችን ሰለላሁ ዐለይሂ ወሰለም እሳቸው ሊወጡበት ሲል በዛ መልኩ እንትን አለ ከበደው ማለት ነው። ናም ወይም ደግሞ ዑለማዎች ሲናገሩ ጅብሪል የበለጠ ስለሳቸው መርተባና ስለሳቸው ክብር የበለጠ እንዲነግረው ማለት ነው። ማን መሆናቸው በደንብ ለማወቅ በደንብ እንዲረዳ የዛች ሰዓት ላይ ነው አቢ ሙሐመድን ተፍዐሉ ሃዛ ናም አቢ ሙሐመድን ተፍዐሉ ሃዛ ሰይድ ኢማም አቡ ያዕላ ዘግበውታል። እነ ሰይድ ኢማም አልሐፊዝ ኢብኑ ሐጀር አልአስቀላኒ ፈትሑል ባሪ ላይ ጠቅሰውታል። ምን ይለዋል ጅብሪል? በሙሐመድ ነው ይህን የምታደርገው? በሳቸው ላይ ነው እንደዚህ የምትሆነው? እምቢ ለማለት የምታስበው የምትሞክረው በሙሐመድ ብሎ ይለውና ፈማ ረኪበከ አሐዱን አክረሙ ዐለላሂ ሚንሁ ማንም እኮ ላይ አልተጫነም አላህ ጋር የከበረ አላህ ጋር የላቀ እንደሱ እንደኚህ ነቢይ። የዛን ጊዜ ፈርፈደል ቡራቁ ዐረቀን በላብ ተጠመቀ። ቡራቅ ደነገጠ። ማን ላይ ይህን ነገር እንዳደረገ ገባው ማለት ነው። ቡራቁና ፈርፈደል ቡራቁ ዐረቀን በላብ ተጠመቀ፣ ደነገጠ። በእንደዚህ አይነት መልኩ ከዛ በኋላ ሰይዳችንን ሰለላሁ ዐለይሂ ወሰለም ቡራቅ ላይ ጭኗቸው እሱም ተከተላቸው። ሰይድና ጅብሪል አብሯቸው መጓዝ ጀመሩ። ያህን ጉዞ ያቺ ሌሊት ክፍለ ጊዜ ላይ ማለት ነው። ያቺ ሌሊት አብዛኛው ዑለማዎች ጋር 27ኛዋ ሌሊት ነው። የረጀብ 27ኛው ሌሊት ነው የሚለው ቀውል አብዛኛው ዑለማዎች ጋር ቀቡልን አግኝቷል። ዋናው ግን ይህ ነገር ተከስቶ መዘገቡ ምንም ጥርጥር በሌለው በቁርአንም በሐዲስም ትልቅ ተአምር ተደርጎ ትልቅ የሰይዳችን ሰለላሁ ዐለይሂ ወሰለም ሙዕጂዛ ተደርጎ ተዘግቦልናል። ጠይብ በዚህ ጉዟቸው ላይ እስከ ቤተል መቅዲስ በሚሄዱበት ጉዞ ላይ ወደ 4 ቦታዎችን አላህ ጀለ ጀላሉ በሰይድና ጅብሪል አማካኝነት የአላህ ትእዛዝ ሆኖ ሰይድና ጅብሪል እያስወረዳቸው እንዲሰግዱ አድርጓቸዋል። ከዚህ በፊትም እንዳወራ ነው የዛን ጊዜ ሰላት ገና አልተደነገገም። በዚሁ ጉዞ ነው የሚደነገገው፣ በሚዕራጁ ጉዞ ነው የሚደነገገው። ምንድነው ሰላት የሰገዱት ሲሉ ዑለማዎቹ እንደተናገሩት ነፍል ኖርማል ሰላት በጠዋት አንድ ጊዜ በማታ አንድ ጊዜ የሚሰግዱት ነበር። ማንኛውም ሰላት ከሰይድና ኢብራሂም አለይሂ ሰላም ቅሪት የመጣ የሚታወቅ ነበር። ይህን መንገድን የሚከተል የሚሰግዱ ወለሃዳ እንደዚህ አይነት ሰላትን የሰገዱት ሰይዳችን ሰለላሁ ዐለይሂ ወሰለም 4 ቦታዎች። አንደኛው ቦታ ላይ ምን ይላሉ ሰይዳችን ሰለላሁ ዐለይሂ ወሰለም? ኢማሙ ነሳኢ በዘገቡት ሐዲስ ላይ ፈሲርቱ አሉ፣ መጓዝ ጀመርን። የሆነ ቦታ ላይ እንዚል ፈሰሊ ውረድና ስገድ አለኛ። ፈፈዐልቱ እኔም ወርጄ ሰገድኩ እዛ ቦታ ላይ። ከዛ በኋላ አተድሪ አይነ ሰለይት የት እንደሰገድክ ታውቃለህ አለኝ። ሰይዲ ጅብሪል አለይሂ ሰላም አመላካቻቸው ነው፣ የሰይዳችን ሰለላሁ ዐለይሂ ወሰለም ወዳጃቸው ነው፣ የአንቢያቶች ሁሉ ምልክተኛ ነው። ወለሃዛ ስገድ ሲላቸው ወርደው ሰገዱ። ትክክል ነው የሚለኝም ነገርን ጥሩ ነው ብለው ማለት ነው ሰይዳችን። ነገር ግን የት እንደሰገድክ አወቅህ ሲላቸው አላወቅም። ሰለይተ ቢጠይባ ጠይባ ላይ ነው የሰገድኩ። ጠይባ መዲና ማለት ነው። ከዚህ በፊት እንዳወራ ነው ጠይባ፣ ጠይባ፣ ሙጠየባ፣ ሐቢባ፣ ማሕቡባ ይሄ ሁሉ ስሞቿ ነው የመዲነቱል ሙነወራ። ወኢለይሃል ሙሃጀር አላቸው። የምትሰደዱበትም ወደዚህ ነው አላቸው። ኢማሙ ነሳኢ በሌላም ዘገባ ላይ እንደዘገቡት እዚህ ጋም ኢንዚል ፈሰሊ ብሎ ሰግደዋል ሰይዳችን። ሌላ ቦታ ላይ የት እንደሰገድክ ታውቃለህ ይላቸዋል። ሰለይተ ቢጡሪ ሲና ሸለቆ እዛ ጋር ነው የሰገድከው ይላቸዋል ሰይዳችን ሰለላሁ ዐለይሂ ወሰለም። ሐይቱ ከለመ አላሁ ዐዘ ወጀለ ሙሳ ዐለይሂ ሰላም ሰይድና ሙሳን ዐለይሂ ሰላም አላህ ያነጋገረበት ቦታ ላይ ሂጃቡን ገልጾ ንግግሩን ያሰማበት ቦታ ላይ እዛ እኮ ነው የሰገድከው ይላቸዋል። ይጓዛሉ። መድየን ሰይዲ ሙሳ ዐለይሂ ሰላም ደግሞ ሄደው አግደው
ያገቡበት ቦታ ማለት ነው ሀገር መድየን ላይ እዛ ጋም ሰግደዋል። አራተኛው ደግሞ በይት ላህም የተባለች ቦታ ሰይድና ዒሳ ዓለይሂ ሰላም የተወለዱባት ፍልስጤም ላይ እዛ ቦታ ላይም ሰግደው ጉዟቸውን ሄደዋል። መንገድ ላይ ምን ይላሉ ሰይዳችን ሰለላሁ ዐለይሂ ወሰለም? መረርቱ ዐላ ሙሳ የኢስራእ ሌሊቱ ላይ እኮ ወደ ቤተል መቅዲስ ሲጓዝ ይሄ ሰሒህ ሙስሊም ላይም ተዘግቧል በትክክል በሆነ መልኩ ምን ይሉናል? በሙሳ እኮ አለፍኩ፣ በሙሳ በኩል አለፍኩ። ዒንደል ከሲብል አሕመር ቀይ አሸዋ ቦታ ላይ በሙሳ ዓለይሂ ሰላም በኩል አለፍኩ። ወሁወ ቃኢሙን ዩሰሊ ፊ ቀብሪሂ ቀብር ውስጥ ቆመው እየሰገዱ ቀብራቸው ውስጥ ቆመው እየሰገዱ ባጠገባቸው አለፍኩ። በኢማም አልቡኻሪ በዘገቡት ደግሞ ምን ይሉናል? እዛ በሆን ለው ኩንቱ ተመ እዛ ቦታ ላይ ብንሆን ኖሮ አብሬያችሁ ይሏቸዋል ሰሃባዎች፣ ለአራይቱኩም ቀብረሃ ቀብሩን አሳያችሁ ነበር። በደንብ ነው ማቀው፣ ምልክቱን አውቀዋለሁ። ሰይድና ሙሳ ዓለይሂ ሰላም እየሰገዱ ነበር እዛ ቦታ ላይ። አሁን ይመጣልናል። እዚህ ጋር እየሰገዱ አይተዋቸዋል። ቤተል መቅዲስ ይገናኛሉ። ስድስተኛው ሰማይ ላይም ያገኟቸዋል። ይህ ዓለም ምን ያህል ሰፊ ዓለም እንደሆነና በእኛ ህግ ውስጥ ልናስቀምጠው ልንተረጉሙ የማንችል ዓለም መሆኑን የምናውቀው በዚህ ነው። ቀብር ራሱ ለመስገድ ለመቆም ይመቻል ቀብር። ነገር ግን ይሄ ሰሒህ በሆነ ምንም ሐቅ በሆነ መልኩ ሰይዳችን ሰለላሁ ዐለይሂ ወሰለም ቀብሩ ላይ እየሰገዱ አንዳንድ መሻይኾቻችንም ተናግረዋል። ቀብራቸው ላይ የሚወዱት ነገር ይቀጥላል። ዚክር የሚወደው፣ ሰላት የሚወደው፣ ቁርአን የሚወደው ሲቀራ ታይቷል። ይህ ነገር የቀብር ዓለም ራሱን የቻለ ዓለም ነው። ዝም ብሎ በቃ እንዳስተኛ ነው። እኛ እንደዛው ቢሆን ይመስለናል። እኛ ስንቀብረው አንዳንድ ሰው እንደዛ ነው የሚመስለው። በቃ ቀብር ላይ ሲቀበር በቃ ይኸው አጥባው ምን ብለህ ከፍና ቀበርኩ አይደል ይላል። ከዛ በኋላ የሚከሰተው ምን እንደሆነ ከዛ በኋላ ምን እየተከሰተ እንደሆነ ምን ያውቃል? ላኢላሃ ኢላ አንተ ሱብሓነከ ኢና ኩና ሚነ ዛሊሚን። በዚህ መልኩ ሰይዳችን ሰለላሁ ዐለይሂ ወሰለም ይህን ተጓዙ። ይህን ሐዲትን ሲናገሩ ኢማሙ ሲንዲ ሚን ትላልቅ ዑለማ ሙሐዲስ ከነበሩት ውስጥ ይሄ እኮ ትልቅ መሰረት ነው። የሳሊሆቹን የትልቅ ሰውን ቀብርን አለመርሳት፣ እንትን ቦታ ማወቅ፣ ትኩረት መስጠት። እሳቸው ራሱ ምን ይሏቸዋል? እንዴ ቀብር ምን ይጠቅማል? እዛ በሆነ አሳያችሁ ነበር ቦታውን ይሏቸዋል። ቀብሩን እየሰገደ የነበረበት ቀብርን አሳያችሁ ነበር ይላቸው። ላኢላሃ ኢላ አንተ ሱብሓነከ ኢና ኩና ሚነ ዛሊሚን። ጠይብ ከዛ በኋላ ሰይዳችን ሰለላሁ ዐለይሂ ወሰለም ተጓዙ። እዛው ጉዞ ላይ አዩ የተባለ ብዙ ዘገባዎች አሉ። መንገድ ላይ አላህ ጀለ ጀላሉ የሆነ ነገርን ስሎ ያሳያቸው። ዓለመል ሚሳል ይላሉ ዑለማዎች። ዓለመል ሚሳል ማለት የምሳሌ ዓለም አላህ በሐቂቃ ነገራቶችን መስሎ የሚያሳያቸው ይህ አይነት ዓለም እንጂ የሂሳብ ጊዜ አልደረሰም ገና። ነገር ግን መንገድ ላይ የሆኑ የቂያማ ቀን የሚከሰቱ ነገራቶችን እንደተከሰተ አድርጎ አላህ ስሎ አስቀምጦላቸው አሳይቷቸዋል። ከነዛ ውስጥ ለምሳሌ አንዳንዱ ጭንቅላቱ በድንጋይ እየተመታ እየተሰነጠቀ እየቆሰለ እየወደመ ድጋሚ ንጹህ ይሆናል ጭንቅላቱ፣ ድጋሚ እዛው ይመታል። አስተኝቶት ደነገጡ ሰይዳችን ሰለላሁ ዐለይሂ ወሰለም። ሁሌ ጭንቅላቱ በሰነጠቁትና በድንጋይ በተመታ ቁጥር ድጋሚ ይመለሳል ከህመሙ ጋር። በህመሙ ተሰቃይቶ ምን ብሎ ድጋሚ ይመለስና ድጋሚ ደግሞ ይመታል ሳይቋረጥ። ማን ነው ብለው ሰይዳችን ሰለላሁ ዐለይሂ ወሰለም ጅብሪልን መን ሃኡላ ማን ናቸው ሲሏቸው፣ ሃኡላ الذين تتثاقل رؤوسهم عن الصلاة ጭንቅላታቸው ከሰላት ለሰላት ለመነሳት ሰላትን ለመስገድ ይከብደዋል፣ በቃ ይጨንቀዋል። ከእንቅልፍ ለመነሳት እያወቀ እየሰማ በእንደዚህ አይነት መልኩ ይጨንቀዋል። የሰላት ሰዓት ሲመጣ ውስጡ ላይ ጭንቀት ይሰማዋል፣ ይከብደዋል። መጎተት ነው ሰላት እየተባለ የሆነ ጫና የሚመስለው ማለት ነው። በእንደዚህ አይነት መልኩ ነው አሏቸው። ይሄን ኢማሙል በይሃቂ ዘግበውታል። ሌላም ቦታ ላይም አየዋሉ ትንሽዬ ቀዳዳ ናት። ከዛ ቀዳዳ ውስጥ አዩዋትና ሰይዳችን ሰለላሁ ዐለይሂ ወሰለም ትልቅ የሆነ በሬ ይወጣል። ከወጣ በኋላ ድጋሚ መግባት ይፈልጋል። ወደዛው በኩል መግባት አይችልም፣ ይታገላል። ግን ከወጣበት ቀዳዳ ድጋሚ ለመግባት
ገረማቸው። እንዴት እንደዚህ ይታገላል? ምንም ያክል በሬ እንዴት ወጣ መጀመሪያ፣ ነገር ግን ከወጣ በኋላ ደግሞ ድጋሚ ለመግባት እንዴት ይታገላል? ማ ሃዛ ያ ጅብሪል፣ ጅብሪል ምንድነው ይሄ ብለው ሲጠይቁት ሰይድና ጅብሪል አለይሂ ሰላም ይሄ ሰው እኮ ምሳሌ ነው። ሰውየው በሆነች ከባድ የሆነች ቃላትን ንግግርን ይናገራል። ከዛ በኋላ ይቆጭባታል በዛች ፈዩሪዱ አን የሩደሃ ፈላ የስተጢዕ ሊመልሳት ይፈልጋል። ድጋሚ ያችን ቃል አይችልም፣ ተሰራጭቶ ስለ ሰው ስለ ጊባው ሚማው ሌላም ነገር በቃ ያችን ነገርን ይናገራል፣ ያወጣታል ካፉ። ድጋሚ ግን መመለስ አይችልም፣ ድጋሚ ማስገባት አይችልም። ልክ እንደዛ ነው ምሳሌው አሏቸው። ሌሎች ቦታም ላይ ደግሞ እንደዚሁ የሆኑ ሰዎች በዛው ቀን ይዘራሉ፣ በዛው ቀን ያጭዳሉ፣ በዛው ቀን ይዘራሉ፣ በዛው ሰዓት ያጭዳሉ። በፍጥነት ባጨዱት ቁጥር እንደገና እንደተዘራ ሙሉ ይሆናል። ድጋሚ ያጭዳሉ። እነሱም በቃ እያጨዱ ነው ምርታቸውን። ልክ እንዳጨዱ እንደጨረሱት ደግሞ ድጋሚ ሙሉ ይሆናል። ይሄንም ማናቸው ሲሏቸው በአላህ መንገድ ላይ ሙጃሂዲን ጂሃድ ፊ ሰቢልላህ በአላህ መንገድ ላይ የሚታገሉ በአላህ መንገድ ላይ የሚወጡ የሚዋጉ እነሱ ናቸው። እያንዳንዷ ሐሰና በ700 እጥፍ እንትን ይደረግላቸዋል፣ ይመነዳሉ። እያንዳንዷን ደግሞ ያወጧትን ነገርን አላህ ይመልስላቸዋል። ያወጧትን ሳንቲም በአላህ መንገድ ላይ አላህ ይመልስላቸዋል። ይሃ ነው ብለው ሰይድና ጅብሪል ነገራቸው። ሌላ ቦታ ላይም የተለያዩ አይነት ሰዎችን እያዩ ሰለላሁ ዐለይሂ ወሰለም አለፉ። በዛ በኩል ከሰይድና ጅብሪል ወደ 20 የሚሆን ክስተቶችን አይተዋል ይላሉ ዑለማዎቹ። እነዛን ነገር አይተው ሰይዳችንም ሰለላሁ ዐለይሂ ወሰለም ጅብሪልን እየጠየቁ አውቀው ቤተል መቅዲስ ይደርሳሉ። ከቡራቅ ወርደው ጅብሪልም ቡራቁን አንቢያቶች ሁሉ የሚያስሩበት የመስጊዱ በር ጋር ሐለቃ አለ፣ የሆነ ማሰሪያ ነገር እዛ ቦታ ላይ ያስራሉ። ናም ከዛ በኋላ ቤተል መቅዲስን ይገባሉ። አላህ ጀለ ጀላሉ ነቢይ የተባለን ሁሉ ይቀሰቅስላቸዋል። አላህ እንዴት ነው? ይሄም ራሱን የቻለ የዑለማዎች እይታ አለ። ይሄ ሩሓቸውን አላህ መስሎን ያመጣው በሚታይ መልኩ በሐቂቃ ወይስ አላህ ቀስቅሷቸው? ቀስቅሶ ለዛ ሰዓት ላይ ቃዲር አላህ ቻይ የሆነ ጌታ ብቻ በዛ ቦታ ላይ አንቢያቶችን ሁሉ ሰበሰበላቸው። ከዛ በኋላ ለሰላት ሊሰግዱ በፈለጉበት ሰዓት ላይ ራሳቸው ሰይዳችን ሰለላሁ ዐለይሂ ወሰለም ሲናገሩ እኔን አስቀደመኝ ይላሉ። ሰይድና ጅብሪል ዐለይሂ ሰላም አስቀደመኝና ኢማም አድርገው 2 ረክዓን አሰገድኳቸው። ልክ እንዳሰገድኩና ጨርሼ መውጣት ስጀምር አንቢያቶችም በቃ በዛ ሰዓት ላይ አላህ እንትን ብሏቸዋል፣ ሸፍኗቸዋል። በዛች ሰዓት ኃይለኛ የሆነ ጥማት ይዘኛል ይላሉ ሰይዳችን ሰለላሁ ዐለይሂ ወሰለም። ያ ጥማት ሲይዘኝ በዛው ቅጽበት ደግሞ ጅብሪል 2 ዕቃ ይዞ መጥቶ ፊት ለፊት ይመጣል። አንዱ ኸምር ነው፣ አንዱ ደግሞ ወተት ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ሲያዩ ኸምር ወተቱን አንስተው ጠጡ። የዛን ጊዜ አልሐምዱሊላህ አላህ ለተፈጥሮ ጥሩ ለሆነ በተፈጥሮ ጥሩ ለሆነ ነገር የመራህ ጌታ ያህን ኸምሩን ብትወስድ ኖሮ ኡመትህ ይጠሙ ነበር፣ በጅምላ ይጠሙ ነበር በዛ ደረጃ ብሎ አላህ ሰይድና ጅብሪል ዐለይሂ ሰላም ነገራቸው። ይሄንም ኢማም ሙስሊም ዘግበውልናል። ላኢላሃ ኢላ አንተ ሱብሓነከ ኢና ኩና ሚነ ዛሊሚን። ይሄም ምን ማለት ነው? ሰይዳችን ሰለላሁ ዐለይሂ ወሰለም ኃላፊነቱን ወስደው የኡመቱን ጉዳይ ራሱ ስለሆኑ ዋና ቁንጮ ስለሆኑ ያን ጉዳይን ኃላፊነቱን ወስደው ነው ለካ ያችን ሌሊትን የተጓዙት ሰለላሁ ዐለይሂ ወሰለም። ከዛ በኋላ ነው ቤተል መቅዲስን የጨረሱ ጊዜ ይላሉ ኢማም ኢብን ከሲር ኑሲበ ለሁል ሚዕራጅ የሆነ የሚያምር የሆነ መሰላል ተገለጸ ማለት ነው። ቀጥታ ከሰማይ ጋር የተያዘ እንደዚህ አይነት ወጣባቸው። መውጫ ነው፣ በወርቅ በምን እንትን ያለ ነው። እንደሱ አይነት አሕሰን ነገር አይቼ አላቅም ይላሉ። መላኢካዎች በቀኝና በግራ ሆነው ሰይዳችንም ሰለላሁ ዐለይሂ ወሰለም ያህን የሚዕራጅን ጉዞ መውጣት ጀመሩ። ሚዕራጅ የሚባለው አስለን መውጫ ማለት ነው፣ መውጫ ነው። ነገር ግን ታይቶ የማይታወቅ ምንም ምሳሌ ሊሰጡት ያልቻሉበት
ረባኒ የሆነ አላህ ጀለ ጀላሉ ለዛች ሌሊትና ለዛች ነገር ያዘጋጀው የሆነ በዛ መልኩ ሰይዳችን ሰለላሁ ዐለይሂ ወሰለም ወደ ላይ ወጡና 10 ዑሩጆች መውጣቶች ነው የወጡት ሰይዳችን ሰለላሁ ዐለይሂ ወሰለም በዚህ ሌሊት 27ኛው ሌሊት ላይ 10 ዑሩጅ መውጣት ከፍ ማለት ነው አንደኛው እዚች ጋር የመጀመሪያውን ሰማይ መውጣት ጀመሩ ራሳቸው ሲናገሩ ثم عرج بنا ከዛ በኋላ ይዞን ወጣ አወጣን እንደማለት ነው ኢላ ሰማይ ዱንያ እቺ ቅርቢቷ ሰማይ ጋር ሄድ فاستفتح جبريل አስከፈተ ጅብሪል አለይሂ ሰላም አስከፈተ እንዲከፈት አቀረቡ ጥያቄ አቀረቡ فقيل من انت ማን ነክ ተባሉ قال جبريل ነኝ قيل ومن معك ካንተ ጋር ማን ነው ያለው ተባሉ ካንተ ጋር ማን ነው ያለው قال محمد صلى الله عليه وسلم قيل وقد بعث اليه እንዴ መልእክት ደርሶታል እንዴ صلوا على النبي ومن معك ስለዚህ ጋር ومن معك ካንተ ጋር ማን ነው ያለው እንጂ ካንተ ጋር ሌላ ሰው አለ ወይ አልተባለም ካንተ ጋር ማን ነው ያለው ነው አውቀዋል ማለት ነው የሆነ ሌላ አካል እንዳለ ዑለማዎቹ ሲናገሩ ለምንድን ነው እንደዚህ ያሉት ባያውቁ ኖሮ ማን እንዳለ አብሯቸው ምን ነበር መባል የነበረበት አማዓካ አሐዱን አንድ ሌላ ሰው አለ አብሮክ ነበር መባል የነበረበት ወመን ማዓክ ካንተ ጋር ያለው ማን ነው የሚለው ግን ካንተ ጋር ማን አለ የሚለው ነገር ግን የመጣው የሆነ ሌላ አካል ከጅብሪል ውጪ እንዳለ ገብቷቸዋል አሉ ይሄን በምን ሊያዩ ይችላሉ ብለው ሰይድ ኢብን ሐጀር ፈትህ ባሪ ላይ ሲያወሩ ምን ይላሉ በሁለት አይነት መንገድ ወይ በግልጽ የሰማይ በሬኔ እንትን ሊሆን ይችላል የማይከለክል ማየትን የማይከለክል ሊሆን ይችላል በግልጽ ወይም ደግሞ በማዕና በውስጥ በማዕና ምን ለማለት ነው ብሎ ራሳቸው ሲያብራሩ ምን ይላሉ የሆነ ኑር ሳይጨምር አይቀርም በዛ ሰይድ ጅብሪል ብቻ ሲመላለሱ ያለ ስሜትና ሰይድ الوجود ሰለላሁ ዐለይሂ ወሰለም አብሮት የመጣ የሆነ ኑር ጭማሪ ነገር አለ ጨምሯል ጅብሪል የመጡ ጊዜ በዛ ቀን ወለሃዳ ማን ነው አብሮክ ያለው የሚለው ጥያቄ መጣ ሌላ ለየት ያለ ስሜት አለ ማለት ነው ለየት ያለ ኑር አለ ለየት ያለ ብርሃን አለ ለየት ያለ ነገር አለ የመጣ ያስታውቃል ማለት ነው ያን በማዕናዊ መልኩ ነው በውስጣዊ የአላህ ዕውቀት በሰጣቸው የሆነ ነገር ተሰምቷቸዋል ለምሳሌ ዚያደት ኑር ሊሆን ይችላል የሆነ ኑር ጨምሯል ስለዚህ ማን ነው አብሮክ ያለው ብሎ ጠየቁ ያ ጭማሪ ነገር ነው እንደዛ እንዲያስጠይቃቸው ያደረገው ብለው በዛ መልኩ ይናገራሉና ጅብሪል ብቻውንና ጅብሪል ከሰይዳችን ሰለላሁ ዐለይሂ ወሰለም ጋር ደግሞ እኩል አይደለም መቼም ቢሆን እኩል አይሆንም መቼም አንድ አይሆንም አላህ የሳቸውን ነገርን አብሯቸው ያሉ ሰዎች ላይ አብሯቸው ያሉ ሰሃባዎች ላይ ሸፍኑ እንጂ አይደለም የሳቸው ሰለላሁ ዐለይሂ ወሰለም የአንድ ሰይድ ኢማም አቡል ሐሰን አልሻዚሊ ምን ይላሉ የአንድ ሙስሊም አንድ ላኢላሃ ኢላላህ ያለ እውነተኛ አማኝ የኢማኑ የላኢላሃ ኢላላህ ኑር ብቻ ቢወጣ ቢገለጽልን ሂጃቡና ቢታይ ያ ኑር የላኢላሃ ኢላላህ ኑር ሰማይና መሬትን ይሸፍን ነበር ይላል አይደለም ሰይዳችን ሰለላሁ ዐለይሂ ወሰለም እሳቸውን የመሰለ ማለት ነው ላኢላሃ ኢላ አንተ ሱብሃነከ ከዛ በኋላ ተልኮለታል የሚለው ምን ለማለት ነው ሲሉ ዑለማዎች ተልኮለታል እዚህ ጋር መልእክት ተልኮ ነብይ ሆኗል ሳይሆን የሚመጣበት ወደዚህ እንዲመጣ መልእክት ደርሶታል በቃ ጊዜው ደርሷል እንዴ የሚለው ነው የሚያስይዘው ይላሉ ወለሃዳ አሉ ቀድ ቡዒተ ኢለይህ ነዓም አሁን ተልኮለት መልእክት እየመጡ ነው ፈፉቲሐ ለና ተከፈተልን አሉ ልክ ሲገባ ፈኢዛ አነ ቢአደም ልክ ሲገባ አደምን አገኛቸዋለሁ ፈረሐበ ቢ እንኳን መጣህ ብሎ ዘየሩኝ መርሐበን ቢነብይ ሷሊህ ወልኢብን ሷሊህ መርሐባ መልካም
يهونك نبي ملكام يهونك لجي بلو بخير دعاء درقلني على سيداتنا صلى الله عليه وسلم ودعا لي بخير خير يهونا نقر دعاء درقلنينا يهندمو ألفن تقوازن هي مجمريو معراجنا المعراج الأول يمجمريو عروج يمجمريو موطات عندنا سماي ላይ ሁለተኛው ደግሞ ቀጥታ በዛው ተጓዙ ለሁለተኛው አሁንም አስከፈቱ ሰይዳችን ሰለላሁ ዐለይሂ ወሰለም አብሮ መሆናቸውን ጅብሪል ተናገረ ተከፈተ ሲገቡ ባክስታማሞች ልጆቻቸው ያክስታማሞች ልጆች የሆኑት ኢሳ ኢብኑ መርየም እና ያህያ ኢብኑ ዘከሪያ አለይሂማ ሰላሙላሂ ወሰላዋቱ ናም እነሱን አገኟቸው እነሱም እንኳን መጣህ ብለው ዘየሩኝ መርሐበን ቢነብይ ሷሊህ ወልአኽ ሷሊህ መልካም ይሁንክ ወንድም መልካም ይሁንክ ነብይ ብለው ዱዓ አድርገውልኝ ወደ ሶስተኛው ደግሞ ሰማይ ተጓዝን አሉ ሶስተኛው ጉዞ እዛችም ወተን ጅብሪል አስከፈቱ ልክ ስንገባ ፈኢዛ አነ ቢዩሱፍ ዩሱፍን አለይሂ ሰላምን አገኘዋቸው ይላሉ ኢዛ ሁዋ ያን ጊዜ ያየሁት ጊዜ አሉ ቀድ ኡዕጢየ ሸጥረል ሑስን ሸጥረል ሑስን የቁንጅናን ግማሹን ተሰጥቷቸዋል አሉ ሰይድና ዩሱፍ በጣም ቆንጆ ነበሩ እሳቸውን አገኙ እሳቸውም ዘይረው ብለው መርሐበን ቢነብይ ሷሊህ ወልአኽ ሷሊህ መልካም ይሁንክ ወንድም ብለው ዘይረውኝ አለፍኩ ይላሉ ወደ አራተኛው ጉዞ አራተኛውም ላይም ሰይድና ኢድሪስን አለይሂ ሰላም አገኘዋቸው ይላሉ እሳቸውንም ዘይሬ አለፍኩ አሉ አምስተኛው ላይ ሲደርስ ሰይድና ሃሩን አለይሂ ሰላም የሰይድና ሙሳ አለይሂ ሰላም ወንድም ሰይድና ሃሩንን አገኘዋቸው እንኳን መጣህ አሉኝ እሳቸውንም ዘይሬ መልካም ወንድም መልካም ነብይ ብለው ተቀበሉኝ አሉ ሰይድና ሃሩን ከዚህ በፊት እንዳወራ ነው በጣም በህዝቦቻቸው ዘንድ የተወደዱ የነበሩ በጣም ቂሳ የሚያውቁ ንግግራቸው በጣም የሚጣፍጥና የሚያምር ንግግር ስለነበረ ህዝቦቻቸው ይወዷቸዋል የበለጠ ወለሃዳ አሁንም እዛም ያገኘዋቸው ይላሉ ሰይዳችን ሰለላሁ ዐለይሂ ወሰለም በዙሪያቸው ኡመቶቻቸው ህዝቦቻቸው ተቀምጠው እየነገሯቸው እየመከሩ ነበር ያገኘዋቸው የዛኔም ይላሉ ይሃ የአላህ ጀለ ጀላሉ ኸልቅ በዛ መልኩ የተፈጠረና የሚገልጸው ነበር ስድስተኛው ላይ ሰይዲ ሙሳ አለይሂ ሰላም አገኘዋቸው ይላሉ ሰይድና ሙሳ አለይሂ ሰላምን ተገናኙ አህለን ወሰህለን ብለው ዘይረው መርሐበን ቢልአኽ ሷሊህ ወነብይ ሷሊህ ብለው በዛው አጠገባቸው አለፉ ሰይዲ ሙሳ አለይሂ ሰላም በጣም ተቆጩ ሰይዳችንን ሲያዩ ለሳቸው እምቢ ተብለው ለሰይደል ውጁድ ሰለላሁ ዐለይሂ ወሰለም እንደሚታያቸው ገብቷቸዋል ነገሩ ወለሃዳ አለቀሱ ከዚህ ኡመትም ለመሆን ጠይቀዋል እንደነ ዘገባዎች ላይ እንደሚያሳየን ከዚህ ኡመት መሆንን ራሱ ለምነው ነበር አላህ የዚህን ኡመትን ፈድልና ሽሮታ ብዙ ነገራቶችን አላህን ጠይቀውት እንዲያደርግልኝ ብለውት አይ እሱም ማደርገው ለኡመት አህመድ ለሰይዳችን ሰለላሁ ዐለይሂ ወሰለም ኡመት ነው ይሄን ማደርገው ለወሳቸው ኡመት ነው ይሄን ማደርገው ለሳቸው ኡመት ነው ብሎ የጠየቁት ሁሉ ለዚህ ኡመት እንደሚደረግ ያወቁ ጊዜ በቃ ከዚህ ኡመት ብታደርገኝ አይሻልም እንዴ ብሎ ናም ሰይድ ሙሳ አለይሂ ሰላም ናም ትልቅ ውለታ ይዋሉልን የዚች ኡመት ባለውለታ ናቸው እንጠቅሷለን ሲመለሱ ከዛ በኋላ ሰባተኛውን ጉዞን ተጓዙና ሰባተኛው ሰማይ ላይ ደረሱ ሰይድና ጅብሪል አስከፈቱ ሰይድ ኢብራሂም አለይሂ ሰላም በይተል ማዕሙር የተባለውን ሰባተኛው ሰማይ ላይ ያለ መስጊድ የመላእክቶች መስጊድ ይሃን ጀርባቸውን ተደግፈው ግድግዳውን አገኘዋቸው አሉ ሰይድና ጅብሪል ሰለላሁ ዐለይሂ ነብይ ይህን መሳል የሚቻል ነገር አይደለም በጭንቅላት ራስ ሰይደል ውጁድ ሰለላሁ ዐለይሂ ወሰለም ያቺ ሌሊት ላይ አላህ ያሳያቸው ጉድ ናም በእንደዚህ አይነት መልኩ ሰይድና ኢብራሂምን አገኘዋቸው መስጊዱን ሳይ ለካ ያሃ መስጊድ በይተል ማዕሙር በየቀኑ 70,000 መላእክት ይገባሉ ድጋሚ አይመለሱ ሌላ 70,000 ነው የሚገባው ድጋሚ እንደዛ ነው የሚሰገድበት ከዛ ተቀበሉኝ መልካም ይሁንክ ነብይ መልካም ይሁንክ ልጅ ብለው መሐመድ አቅሪ ኡመተከ ሚኒ ሰላም ከኔ ሰላምታን ለኡመቶችህ አቅርብልኝ አድርስልኝ
ወአኽቢርሁም ንገራቸውም ደግሞ እቺ ጀነት እኮ አፈሯ ጥሩ ውሃዋ ምርጥ ነው ጨፌ ናት ስለዚህ እንትኗ ደግሞ ይሄ ዘሯ ደግሞ የሚዘራባት የሚበቅልባት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ነው ብለው ለኡመታቸው እንዲያደርስላቸው ሰይዳችን ሰለላሁ ዐለይሂ ወሰለም ላኩልን እሳቸውም አደረሱልን ተቀበለናል አልተቀበልንም وعلى نبينا وعلى إبراهيم سلام الله وصلواته نعم وعليهم السلام نعم እሳቸውም ላይ የአላህ ሰላም ይወረድ በእንደዚህ አይነት መልኩ ይሄን አደረሱልን ይሄ ዚክር ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር በተቻለን አቅም በዚህ ሌሊትም ብናመጣ የተወደደ ነው የሰይዲ ኢብራሂም አለይሂ ሰላም አደራ በዚህ ሌሊት ላይ የተደረገ አደራ የተነገረን ነገር ነው ላኪን ህይወታችን ላይም ደግሞ ያን ነገርን መዝራት አንድ ሸኻችን ኬንያ ላይ ነበሩ ሸኽ ነበሩ አንዱ መጥቶ እንደዛማ ከሆነ በቃ ጀነት ጫካ ነው የምትሆነው አላቸው ሱብሃንአላህ አልሐምዱሊላህ የሚዘራበት ዛፍ የሚበቀልበት ከሆነ በዛ በቃ ጫካ ነው የሚሆነው ጀነት ስንቱ አሁን ሱብሃንአላህ አልሐምዱሊላህ ይላል ያው ሁሉ ሲል በቃ ጫካ ብቻ ነው የሚሆነው ሲላቸው አይደለማ መጥረቢያ አለካ አሉት በየጊዜው የምትተክለውን እየነቀልኩ አይደል በአንድ እይታ በምላስ በምን ያው ሁሉ ይነቀላል አንዳንዱ ገና ሳይበቅል ትልቅ ሳያደርሰውም እየነቀለው ነው ዛሬው ነው እዚቹ ስንትና ስንት ነገር እናደርጋለን ያው ሁሉ የሚነቅል በዛ መልኩ መልሰውታል ወላሂ በተቻለን አቅም ማብዛት አብሽሩ ደግሞ ይሄን ሁሉ ተክለን ደግሞ ጀሃነም አንገባም ሐቅ እያለን ጀነት በደንብ መትከል ነው በደንብ ማብዛት ነው ከዛ በኋላ ሰይድ ኢማም አልሐፊዝ ኢብኑ ሐጀር ሲናገሩ ምን አሉ ሰይድና ኢብራሂም አለይሂ ሰላም ለሰይዳችን ሰለላሁ ዐለይሂ ወሰለም ያ ቡነያ ልጄ ሆይ ብለው ሰይድ ኢብራሂም ረሱላችንን ሰለላሁ ዐለይሂ ወሰለም ልጄ ሆይ ኢነከ ላቂም ረበከ ለይላ እዚች ሌሊት እኮ ጌታህን የምትገናኝ ነክ ጌታህን አውቀዋል እሳቸው ሰይድና ኢብራሂም አለይሂ ሰላም ኢነከ ላቂም ረበከ ለይላ አንተ እኮ ጌታህን ልትገናኝ ነው በዚች ሌሊት ኡመትህ ደግሞ የኡመቶች ሁሉ የሌሎች ህዝቦች የኡመቶች ሁሉ መጨረሻ ናቸው ደካማዎች ናቸው ስለዚህ ከቻልክ አሏቸው ለሰይዳችን ሰለላሁ አንተ ኩነ ሐጃክ ሁሉ በቃ እዛች ጋር ከአላህ ጋር ስትገናኝ የሚያሳስብህ ነገር ሁሉ ወይም ደግሞ አብዛኛው አሉ ወይ ሁሉ ወይ አብዛኛው في امتك ففعل በኡመትህ ጉዳይ ላይ ማድረግ ከቻልክ አድርገው እንደዚህ ኡመቶች ደካማ ናቸው መጨረሻ ኡመት ናቸው በዚህ ሌሊት ላይ ከአላህ ጋር ስትገናኝ ሐጃህን ጉዳይህን ሁሉንም ወይም አብዛኛውንም በኡመቶችህ ነገር ላይ ማድረግን ከቻልክ አድርግ ያን ብታደርግ የተሻለ ነው ብለው አሉኝ አሉ አላህ ሰይዳችን ሰለላሁ ዐለይሂ ወሰለም ባይባሉ ማይረሱ እንደሳቸው ለኡመታቸው ያዘነ የለም እንደሳቸው ረህመት የለም አዛኝ የለም ሰለላሁ ዐለይሂ ወሰለም ከዛ በኋላ ወደ አሊ ቢልበረካ በረካን ዱዓ አደረጉልኝ በዛ መልኩ ከሳቸው ጋር ተለያየን አሉ ሰባተኛው ጉዞ ጨረሱ ስምንተኛው ጉዞ ምን ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ثم ذهب بي الى سدرة المنتهى ከዛ በኋላ ይዘውኝ ሄዱ አሉ ወደ ሲድረቱል ሙንተሃ የሚባለው ነገር ዛፍ ናት ብለዋል ሐዲታቸው ላይ በጣም ትልቅ የሆነች ዛፍ ናት ከሰባተኛው ሰማይ በላይ ያለች ዛፍ ነው እንዳለ ቅጠሎቿ ልክ እንደ ዝሆን ቅጠል ናቸው እንደ ዝሆን ጆሮ ናቸው ቅጠሎቿ በጣም ሰፋፊ ለማለት ነው እንትኖቿ ልክ እንደ እንስራ ናቸው ፍሬዎቿ ፍሬ የሚባሉት እንደ እንስራ የሚያክሉ ናቸው በጣም ትላልቅ መሆኑን ሲገልጹ ነው እዛች ሰዓት ላይ فلما غشيها من امر الله ما غشي تغيرت سيد الوجود صلى الله عليه وسلم الله እዛች ቦታ ላይ ሲደርሱ የተለየ የሆነ የአላህ ኑር አረፈባት فغشاها ما غشى
ሐዲስ ላይ ቁርአን ላይ ራሱ አላህ ነግሮናል። እሳቸውም ሐዲስ ላይ ፈገሺያሃ ሚን አምሪላህ ከአላህ የሆነ ነገር አላበሳት ያላበሳት ነገር አላበሳት ላይ አረፈ። የዛን ጊዜ ማንም የአላህ ፍጡር የተባለ ቁንጅናውንና ውበቷን በዛ ሰዓት የነበረውን የእሳቸው መምጣትን ሰበብ ተደርጎ ማለት ነው ያቀባበል ስነ ስርዓት እንደማለት ነው። በዛ ሰዓት ላይ ከአላህ ያረፈባት ኑር ከአላህ ያረፈባት ነገር ምን እንደሆነ አላቅም አሉ። ቁንጅናዋንና ውበቷን ማንም ሊገልጸው በማይችል መልኩ ተዋበች ይላሉ። እዛች ቦታ ላይ ሰይደል ወጁድም ሰለላሁ ዐለይሂ ወሰለም ሰይድና ጅብሪል እስካሁን ድረስ አብሮ እየሄደ ነው። እዛ ቦታ ላይ ግን ሲድረቱል ሙንተሃ ላይ ግን ሙሉ አላህ በፈጠረው መልኩ አዩት ሰይደል ወጁድ ሰለላሁ ዐለይሂ ወሰለም። ሰይድ ኢብኑ መስዑድ ረዲየላሁ ዐንሁ አብዱላህ ኢብኑ መስዑድ ምን ይላሉ? ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቱል ሙንተሃ ሲድረቱል ሙንተሃ ጋር ድጋሚ ማለት ነው ሌላ ጊዜ ድጋሚ አይተዋል ያለ ጊዜ አላህ ጀለ ጀላሉ። ይሄ ማለት እኮ ረሱላችን ሰለላሁ ዐለይሂ ወሰለም ጅብሪልን ሁለት ጊዜ አይተውታል። በአላህ በፈጠረው መልክ ማለት ነው ሁለት ጊዜ አይተውታል። አንደኛው የዛን ጊዜ ጋሩ ሒራ ላይ ነብይነት ኢቅራ ካላቸው በኋላ በሁለተኛው ጉዟቸው ላይ አይተውታል። የዛን ጊዜ ገና ወለቀድ ረአሁ ቢልኡፉቂል ሙቢን የተባለው ያህ ነው ይላሉ ዑለማዎች። ቢልኡፉቂል ሙቢን ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ ደግሞ ሁለተኛው እይታ ነው። የመጀመሪያው እይታው ላይ ግን ዱንያ ላይ አይተው ደንግጠዋል። በጣም አስደንግጧቸዋል። የዛን ጊዜ ምን ብሏቸዋል? እንደው ጠይቀውት ነው ሰይዳችን ሰለላሁ ዐለይሂ ወሰለም ልይ ከአላህ በፈጠረህ መልኩ ብለውት። አሁን እኮ ልክ ሲዘረጋ ክንፉን ብቻ ከጫፍ እስከ ጫፍ ከፀሐይ መውጫ እስከ ፀሐይ መውጫ ሙሉውን ሸፍኖታል። እዛ ሰዓት ላይ ሲደነግጡ እሳቸው ትልቀቱን ሲያዩ ምን አላቸው? ስላልቻልኩ እኮ ነው ይሄን ሁለት ክንፍ የዘረጋሁት። አላህ በ600 ክንፍ የፈጠረኝ ሁለቱን ክንፍ ብቻ ዘርግቶ ነው ከጫፍ እስከ ጫፍ ድረስ የሸፈነው ከሆነ አድማሱ ላይ ሆኖ ነው። ለቀድ ረአሁ ቢልኡፉቂል ሙቢን። ያሃ ዓለም ግን ሌላ ዓለም ነው። ስለዚህ በ600 ክንፉ ነው ያዩት ሰይዳችን ሰለላሁ ዐለይሂ ወሰለም። ይህን ማየት ራሱ ሰይድ ኢማም ሲዩጢ አልኸሳኢስ አልኩብራ የተባለ ኪታብ አላቸው። የነቢያችን ሰለላሁ ዐለይሂ ወሰለም የተለዩበት ለሳቸው ብቻ የተሰጠ ነገራቶችን የሚቆጥሩበት ነው። አልኸሳኢስ አልኩብራ የተባለ ኪታባቸው ላይ ምን ይላሉ? ይሄ ስጦታ በ600 ክንፉ ጅብሪልን ማየት እዚች ዱንያ ላይ ለሰይዳችን እንጂ ሰለላሁ ዐለይሂ ወሰለም ለማንም አልተሰጠም፣ ለማንም አልተደረገም ይሄ ነገር። ስለዚህ አላህ እሳቸውን ልዩ አድርጎ የመረጠበትና ያሳያቸው ነገር ነው። በዛ መልኩ ጅብሪልን አዩት እዛ ሲድረቱል ሙንተሃ ላይ። ከዛ በኋላ አሁንም ወደ 9ኛው ጉዞ ተጓዙ። አሁንም ጅብሪል አብሯቸው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ثم عرج بي حتى ظهرت لمستوى أسمع فيه صريف الأقلام። ከዛ በኋላ ከፍ አረጉኝና የሆነ ከፍታ ላይ ምን እስከምሰማ ድረስ ሰሪፍ አልአቅላም። ምንድነው ሰሪፍ አልአቅላም? የቀለም ወይም ደግሞ የመጻፊያ ማለት ነው፣ የብዕር እንቅስቃሴ ነው። ሰሪፍ አልአቅላም ምንድነው ሲሉ የመላኢካዎች ቀዷና ቀደርን ከለውሐል ማህፉዝ የሚጽፉበት እዛ ደረጃ ያሃ ሚስጥር ማንም የማያውቀው የገይብ ነገራቶች እዛ ደረጃ ድረስ ደረስኩ ይላሉ ሰይደል ወጁድ ሰለላሁ ዐለይሂ ወሰለም። ከዛ በኋላ እዛች ጋር ነው ሰይድና ጅብሪል ዐለይሂ ሰላም ወደ ኋላ ቀረ። ወዳጁን በእንደዚህ አይነት ቦታ ሌላ ዓለም ነው ማያውቁት ዓለም ነው ሰይደል ወጁድ ሰለላሁ ዐለይሂ ወሰለም ማያውቁት ዓለም ላይ ነው። እዛ ቦታ ሲል እንዴት ይተዋል ወዳጁን ብሎ ሲላቸው ለጅብሪል ሲሉት ምን አለ ጅብሪል ዐለይሂ ሰላም? ወማ ሚና ኢላ ለሁ መቃሙ ማዕሉም። አንዳችንም የለም ሁላችንም መላኢካዎች ሁላችንም ማንም የለም አንድም የለም ከኛ ውስጥ የታወቀች የሆነ መቃምና ቦታ ቢኖረው እንጂ የኔ ቦታ እዚህ ጋር አለቀ በቃ። የሰይድና ጅብሪል ዐለይሂ ሰላም ቦታቸው እዛ ጋር አለ። ሰይደል ወጁድ ሰለላሁ ዐለይሂ ወሰለም ምን ይላሉ እሳቸው? ثم زج بي في النور። ከዛ በኋላ የሆነ ኑር ብርሃን ውስጥ ተወረወርኩ ነው የሚሉት። ዘጅ ማለት አንድ ነገርን መክተት፣ ተከተትኩ እዛ ውስጥ የሆነ ከተተኝ
መሄድ ጀመርኩ፣ መጓዝ ጀመርኩ። በዛ ፍጥነት 70,000 ሂጃቦችን መቁረጥ ጀመሩ ሰይዳችን ሰለላሁ ዐለይሂ ወሰለም። ወንቀጠዐ ዐኒ ከኔ ተቋረጠ ይላሉ። ተቋረጠ ከኔ ሒሱ ኩል ኢንስይን ወመለክ የሰውም የመላይካም የምንም ሒሱ የሆነ ስሜቱ ጠፋ ሙሉ ነው። ምንም የሚሰማ ወይም ደግሞ የሆነ ውስጥ ላይ ስሜት የሚፈጥር ነገር መላይካም ይሁን ምንም ይሁን ያ ነገር ተቋረጠ ከኔ ጋር። በዛ ሰዓት ላይ ጭርታ ተሰማኝ ወይም ደግሞ ደነገጥኩ። ብቻዬን ሆንኩ በዛ ቦታ ላይ የመላይካም የምንም ነገር የፍጥረታት ሁሉ ነገር ሲቋረጥ ማለት ነው። ስሜቱ የለም፣ አብሮኝ አለ ምለው ነገር የለም፣ ምንም ነገር የለም። እዛች ቅጽበት ላይ ኡድኑ ያ ኸይረል በሪያ የኸልቁ ሁሉ በላጭ ሆንከው ነቢይ ቀረብ ና ቀረብ። ኡድኑ ያ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ ቀረብ በል። ሊየድኑል ሐቢብ ወዳጄ ቀረብ ይበል ይቅረብ የሚል ጥሪ ሰማዋሉ። ከዛ በኋላ ثم دنا فتدلى فكان قاب قوسين أو أدنى الله الله ሰይዳችን ሰለላሁ ዐለይሂ ወሰለም ቀረቡ። በዛ ደረጃ ቃበ ቀውሰይኒ አው አድና ይሄ የቀስት ደጋኑ የሱን ያክል ወይም ከዛም በላይ ያሉ ሰይዳችን ሰለላሁ ቅርበቱን ሲገልጹ ምን ብለው ይግለጹት? በዛች ደረጃ ድረስ ይሄን ያክል ቅርበትን ይሄን ያክል ሂጃብ መገለጽን ለማንም አልታየም ለሰይደል ውጁድ ሰለላሁ ዐለይሂ ወሰለም ለነሱ ካልሆነ በስተቀር ላ ኢላሃ ኢላላህ። ፈአውሐ አላሁ ኢለየ ማ አውሐ አሉ ሰይዳችን ሰለላሁ ዐለይሂ ወሰለም። ዋሂ ያደረገውን የነገረኝን ነገረኝ አላህ ጀለ ጀላሉ። እዛች ቦታ ላይ አላህም ኢልሃሙን ሰጣቸው። አተሕያቱል ሙባረካቱ ሰለዋቱ ጠይባቱ ሊላህ ለአላህ ጀለ ጀላሉ። ይህ የተከበሩ የሆኑ ተሕያ በረካ የሞላቸው ሰላምታ ለአላህ ይሁን ብለዋሉ። አላህም ጀለ ጀላሉ አሰላሙ ዐለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱሁ ብሎ እሳቸውን አዩሃ ነቢይ አንቱ የተከበሩ ነቢይ ሆይ ብሎ ሰላምታን አቀረበላቸው ሰለላሁ ዐለይሂ ወአሊሂ ወሰለም። እሳቸውም አሰላሙ ዐለይና አሁን ያወረድክብኝ ሰላም፣ አሁን እኔ ላይ ያቀረብክልኝ ሰላም ዐለይና እኛም ላይ ይሁን፣ ወዐላ ዒባዲላሂ ሷሊሒን እነዛ በተከበሩ መልካም የሆኑ የአላህ ባሪያዎችም ከኋላ ያሉ እነሱም ላይ ይሁን ይሄ ሰላምታ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም ያን ተናገሩ። አላህ አላህ ከዚህ በፊት እንዳወራ ነው ሰላምታ ቀላል ነገር አይደለም። ስድቅ ከሆነ እውነተኛ ከሆነ ቦታ ሲመጣ ሰላምታ ቀላል አይደለም። እነዛ ሴቶች ሰይዳችን ጋር ሰለላሁ ዐለይሂ ወሰለም በባሪያቸው ምክንያት የሄዱበት አንዲት ባሪያቸው የነሱ ስታለቅስ አይተዋት ምን ሆነሽ ነው ብለው እንትኖቼ አለቃዎቼ ልከውኝ ዕቃ ብሩ ጠፍቶብኝ ነው ብላ ብሩን ሰጥተዋት አሁንም ስታለቅስ ለምንድን ነው ሲሏት ቆይቼባቸዋለሁ ብላ ነይ እኔው ራሴ ሸፋዓ ልሁንሽ እነሱ ጋር እንዳይቆጡሽ የቆየሽበትን ምክንያት እኔው እነግርልሻለሁ ብለው ከሷ ፊት ለፊት እየሄዱ ቤቱን አሳየኝ ብለዋት በምልክት እየነገረቻቸው ሄደው እዛ ቤት ከርቀት ሴቶቹ ሲያዩ እነሱም ቆይተውባት እቺ ልጅቷ ቆይታባቸው ተናደው እያዩት ነበር ከርቀት። ሰይዳችንን ሰለላሁ ዐለይሂ ወሰለም አዩ። ወደዚህ አካባቢ በዚህ ሰዓት ምን አመጣቸው ብለው ያሉ ሰዓት ላይ እነሱ ቤት አልመሰላቸውም። መጡ እነሱ ቤት ቀጥታ እነሱ ቤት መጥተው አሰላሙ አለይኩም ሲሉ ጸጥ ሲሉ ሴቶቹ፣ ሁለተኛ ጊዜ አሰላሙ አለይኩም ሲሉ ጸጥ ሲሉ፣ አሰላሙ አለይኩም ሶስት ጊዜ ሰላም እንደሚሉ ስለሚያውቁ ሶስተኛው ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው ከዛ ድምጻቸው እንደሚሰማቸው ቅርብ መሆናቸውን ስላወቁ ሰይዳችን ሰለላሁ ዐለይሂ ወሰለም ከመጀመሪያው ለምን ሰላምታን አልመለሳችሁም ሲሏቸው ሶስት ጊዜ ሰላም እንደምትሉ ስለምናውቅ ያ የእርሱ የሰላሙ በረካ ቤታችን ላይ ብዙ ጊዜ እንዲያልፍ ተደጋግሞ እንዲያልፍ ፈልገን ነው ብሏል። ምን ማለት ነው እዚህ ጋር አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ ብለን ስንል ሰይዳችንም ላይ ሰለላሁ ዐለይሂ ወሰለም ሰላምታን ስናቀርብ ሰላም ይመልሱልናል።
ሰላምታ የሚመልሱበት ይህ የሰላምታቸው በረካ ህይወታችን ላይ ብዙ ሰላሙ የተናጋ የህይወታችንን መስክን ሰላም ያደርጋል። ብዙ ያን ሰላም ያጣ ጉዳዮቻችንን ሰላም ያደርግልን። ወለሃዛ መሻይኾች ራሱን የቻለ ውርድ ደግሞ ነበራቸው። አሰላሙ አለይከ አዩሃ ሰላት አላሁመ ሰሊ ወሰሊም ዐላ ሰይድና መሐመድ እንደሚሉት ሁሉ እቺን ደግሞ አሰላሙ አለይከ አዩሃ ነብዩ ወራህመቱላህ ካገኘናቸው ቅርብ ጊዜ መሻይኾች ውስጥ አበልፈት የሚባሉ የደዌሻ እንደዚህ ነው። ደውለው አንድ ወዳጃቸውን ከሚስቱ ጋር ከምን የሆነ ሰላም የለውም አሰላሙ አለይኪ ወራህመቱላህ በላት ብለውት ሰላም ታገኛለች። የእውነት የሆነ ሰላም ሲወርድ እንደዚህ ነው። እኛ ሰላም ዝም ብሎ ሰላም አለይኩም ሆነብን እንጂ ከጀርባ ይወጋ። ነገር ግን በሐቂቃ አሰላሙ አለይኩም ከተባለ የአላህ ሰላም አንተ ላይ ይውረድ። ይሃን ወለሃዛ አሁንም እላችሁ በዚህ ሌሊት ላይ ይሄ አላህ ራሱ ያለው ዚክር ነው። ሰይዳችን ላይ ያለው ሰላም ነው። አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱ። ይሃን ሰላም ማብዛት እሳቸው ጋር ሰላምታችን ይቀርባል፣ ሰላምታችንን ይመልሱልናል። መጨቅጨቅ አይሆንብንም። አብሽሩ ሁልጊዜ ሰላም አለይኩም ቢለህ የሆነ ሰው ምን ነው ጨቀጨቀኝ ነው እንለው እኛ። እሳቸው ጋር እያንዳንዷ ሰላም ትመለሳለች። በተመለሰው ሰላም ሁሉ ደግሞ ምን ያህል በረካ እኛ ጋር ያርፋል። ያህንንም የሆነ ያክል ጊዜ በዚህ ሌሊት ላይ አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱ ያህን ሰላም ነይተን አላህ እሳቸው ላይ ያቀረበውን ሰላም አሁንም ይደገም ብለን ምን ያህል ሰይዳችን ሰለላሁ ዐለይሂ ወሰለም እንደሚደሰቱብን ተደስተውም ደግሞ ያህን ሰላምታ ከመለሱ ህይወታችን ምን ያህል ሰላሙን እንደሚያገኝ ምንም ጥርጥር የሌለው ነገር ነው። አላህ ይወፍቀን። በዛ መልኩ ሰይዳችን ሰለላሁ ዐለይሂ ወሰለም ሰላምታን መልሰው አላህ ያላቸውን አላቸው፣ የነገራቸውን ነገራቸው፣ ያወጉትን አወጉ። ማንም ያውቀው ነገር የለም ያን ነገር። ከዛ ውስጥ ግን የነገሩን 50 ሰላትን አላህ በቀንና በሌሊት ግዴታ አረገብኝ ብለው ከዛ በኋላ ተመለሱ። ሰይደል ወጁድ ሰለላሁ ዐለይሂ ወሰለም ጅብሪልን እዛው ቦታ ላይ ቆሞ አገኙት። ድጋሚ ተመልሰው ሰይዲ ሙሳ ዐለይሂ ሰላም ጋር ሲደርሱ እኔ በኒ እስራኤሎች ጋር ከዚህ የቀለለ ከዚህም በታች ነበር የተደነገገብን፣ በጣም ተቸግሬያለሁ። ሱቡሉል ሁዳ ወረሻድ ላይ የሲራ ኪታብ ነው። ምን ይላሉ? ከዑለማዎቹ ያሉ አሉ በኒ እስራኤሎች የተደነገገባቸው የነበረው ስንት እንደነበር ታውቃላችሁ? በጠዋት 2 በማታ 2። ያን ነው ሰይዲ ሙሳ ዐለይሂ ሰላም የተቸገሩት። ለዚህ ነው 5 ወቅት ደረጃ ደርሶ 5 ሰላት ራሱ የተወጀበ ጊዜ አሁንም ተመለሱ ያሏቸው እንግዲህ ከዚህ በታች ያሏቸው ይሄ ነው ይላሉ። በጠዋት 2 በማታ 2 ነበር። እነሱ ይሄንም የተቸገሩት ማለት ነው። የሰው ልጅ ከባድ ነው። ናም እንደዛ አሏቸው። ነገር ግን ሰይዳችን ሰለላሁ ዐለይሂ ወሰለም በመሃል እየተመላለስኩ እዛ ከደረሰ በኋላ ያ ሙሐመድ ኢነሁነ 5 ሰላዋቲን 5 ሰላቶች ናቸው በቀንና በማታ በእያንዳንዱ ሰላት 10 አጅርን እጽፍለታለሁ። ፈሊዛሊከ 50 ሰላት እንደ 50 ሰላት ይቆጠርለታል። እያንዳንዱ ሰላት በ10 ሰላት ይታያል ብሎ ሰይድ ኢማም ኢብን ሂሻም ሲራ ላይ ከጠቀሱት ውስጥ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም በሙሳ ኢብን ዒምራን እኮ ያለፉ ጊዜ እንዲያለኝ ካሉ በኋላ ወኒዕመ ሳሒቡ ካነ ለኩም ለእናንተ እኮ መልካም የሆነ ወዳጅ ነበር አሉን ሰይዳችን ሰለላሁ ዐለይሂ ወሰለም። ስለ ሙሳ ያለፉ ጊዜ የተናገሩ ጊዜ ለእናንተ መልካም ወዳጃችሁ ነበር ብለው በዚህ መልኩ ሰይዳችን ሰለላሁ ዐለይሂ ወሰለም አወድሰዋል። ሰበብ ሆነው ስላስቀነሱልን ማለት ነው። ና ሰይዳችን ሰለላሁ ዐለይሂ ወሰለም አላህን ማየታቸው በዛች ሌሊት ላይ ሰይድ ኢማም ነወዊ እንደሚናገሩት አብዛኛው ዑለማዎች ጋር በላጭ ሆነው ራጂህ የሆነው ረሱላችን ሰለላሁ ዐለይሂ ወሰለም በአይናቸው የኢስራ እና ሚዕራጅ ሌሊቱ ላይ አላህን አይተዋል፣ አላህን ተመልክተዋል። ወጋባ ዐኒል ዐይኒ ረአ ረበ ቢልዐይኒ ሚን ገይሪ ከይፊየት ያለምንም ከይፍያ እንዲህ ነው በሚባል መልኩ መግለጽ በማንችልበት መልኩ አላህን ጀለ ጀላሉሁ አይተዋል በአይናቸው ያን ነገር። ይሄ ደግሞ ከነ ሰይድ ኢብን አባስም ተዘግቦልናል። ኢማም አልቡኻሪ ሂየ ሩእያ ዐይን የዐይን እይታ አይተውታል። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ያሳያቸው ብለዋል።
عكرمة كتابعي جوست سيتيقوا نعم قد رأى ربه جيتون أيتوال بلوال سيدي عبد الرزاق مصنفات شولاي سيناقروا كان الحسن يحلف بالله ثلاثا حسن البصري بالله صوست جزي صوست محلا يملو نبرا لقد رأى محمد ربه جيتاچون اندايو سيدي الإمام حافظ ابن حجر العسقلاني من يلالو فتح الباري لاي إمام الطبراني زقبولنا سندو قوي بهنا أنكر بهنا سند كسيدنا ابن عباس رضي الله عنه انتم بلوال تزقبول كسيد ابن عباس بلو من يلالو الزالي نظر محمد إلى ربه محمد صلى الله عليه وسلم وجيتاچون تملكتوال جعل الكلام لموسى ما نغاغرن نغغرون مسماتن لموسى عليه السلام الله ادرغوتا والخلة لإبراهيم لإبراهيم دمو وداجنتون الله بسواچوال والنظر لمحمد مملكتن ግን ለሙሐመድ ሰለላሁ ዐለይሂ ወሰለም ለሳቸው ብቻ አድርጎላቸዋል ብሎ አላህ ጀለ ጀላሉ ይሃን ነገርን ነግሮናል ሰለላሁ ዐለይሂ ወሰለም ሁሉ ጊዜ እንደምናነሳው በአቂዳም ጉዳይ ላይ ሁሉ ጊዜ እንደምናወራው የሄዱበት ዓላማ ምንድነው ሰለላሁ ዐለይሂ ወሰለም ይሄ ክስተት እንዳለ የተከሰተበት ዋናው ዓላማ ምንድነው ዑለማዎቹ ሶስት ምክንያትን ጠቅሰዋል ከሶስቱ ምክንያቶች ግን አንዱ ነው ዋናው ከተጠቀሱት ምክንያቶች ውስጥ አንዱ ምንድነው ሌሎች ኡመቶች በዜና በخبر ሰምተው ነው ኡመቶቻቸውን ያስተማሩት ስለ ጀነትም ስለ ጀሃነምም ስለዛ ዓለምም በخبر በወሬ ነው ሰምተው ጅብሪል ነግሯቸው ነው ከዛ በኋላ ሰይዳችን ግን ሰለላሁ ዐለይሂ ወሰለም አይተው ነው ተመልከው ጀነትንም ጀሃነምንም አይተው የማየት ጉዳይ ነው ይሄ ሰበብ ሊሆን ይችላል አው ሰበብ ተደርጎ ተጠቅሷል ነገር ግን ዋና ሰበብ ነው ሚንበር ላይ ሆኖ እኮ ሰይዳችን ሰለላሁ ዐለይሂ ወሰለም እሳቱ አላህ ገልጾልኝ አሳይቶኝ ሊያቃጥለኝ ደረሰ ብለዋል ጀነቱንም አላህ ሂጃቡን አንስቶልኝ ልቀጥፍ ደርሻለሁ ብለዋል ስለዚህ ያ ነገር ጀነት ጀሃነምን ማሳየት የሚባለው ነገር እዚህ ሆኖም ሂጃብ ገልጾ ማሳየት የሚቻል ነገር ነው ሁለተኛው ሰበብ ደግሞ አድርገው የጠቀሱት ዑለማዎች አላህን ጀለ ጀላሉሁ ማየት የሚባለው ነገር ይሄም ሰበብ ሊሆን አይችልም ለምን ከተባለ እዚችው ለሰይድና ሙሳ አለይሂ ሰላም አላህ ንግግሩን እንዲሰሙ አድርጓቸው ሂጃቡን ከፍቶ ማየትን የጠየቁት እዚሁ አይደለም እዚችው ዱንያ ጥሩ ሲና ላይ ነው ማየትን የጠየቁት አላህ ያሃን ስጦታን ለነብያችን ሰለላሁ ዐለይሂ ወሰለም ብቻ አድርጎት እንጂ ለሳቸው መስጠት ቢፈልግ ኖሮ በዛው ሂጃቡን ከፍቶ እኮ ማሳየት ይችላል ይሄ ማለት አላህ ዱንያ ውስጥ ገባ ማለት አይደለም እዛ ተራራ ላይ አለ ማለት አይደለም ሂጃብ ነው የሚገለጸው ልክ ጀነት ጀሃነምን አላህ ሂጃቡን ገልጾ ሚንበር ላይ እንዳሳያቸው እዛ ጋር ነው ማለት አይደለም እንደዛው ሁሉ አላህን ጀነት ላይ አላህ ወፍቆን ከገባን ኢንሻአላህ እንገባለን እዛ ጀነት ላይ አላህን ሲታይም ደግሞ እዛም ሂጃቡን ይገልጸዋል እንጂ አላህ ጀነት ውስጥ ገብቶ አይደለም መግባት ምናምን የሚባለው ነገር ቦታ ስለሌለ ስለዚህ ይሄም እዚሁ ሊታይ ይችላል ምንም ችግር የሌለው ነገር ታዲያ ምንድነው ሲሉ ዑለማዎች ምን አሉ ሰይዳችን ሰለላሁ ዐለይሂ ወሰለም ስብራታቸውን ለመጠገንና ለማባበል ብቻ እሳቸውን ለማባበል እሳቸው ልባቸውን ለማስደሰት የከፋቸውን ነገር ለማስወገድ ነው ያ ሁሉ ነገር ወለሃዳ የመጀመሪያ ሰበብ አድርጎ ሲነገሩ ተስሊየተን ለነብይ ሰለላሁ ዐለይሂ ወሰለም ነብያችንን ሰለላሁ ዐለይሂ ወሰለም ከዛ ከሐዘን ድባብ ከዛ ስሜት ሊያወጣቸው ቀድራቸውን ሊያሳውቃቸው እዛ የመካ የምናምን ሰው እነዛ ሙሽሪኮች ክብር ሳይሰጧቸው ሲያይ አላህ ይሃን ዓለምን ወስዶ ይሃን ዓለምን አሳይቶ በቃ ይሃን ከዛ ካሉበት ነገር ሊያስወጣቸው ሊያባብላቸው ሐዘናቸውን ሊገፍ ስብራታቸውን ሊጠግን ለዛ ነው ዋናው እንጂ ለመታየት ለምናምን ነገር እዚሁ መግለጽ ይችላል አላህ ጀለ ጀላሉ እዚህ ነገር ግን ይሃን ዓለም ወስዶ አሳይቶ ምን ብሎ በዛችሁ ክስበት ያ ሁሉ ነገር ውስጣቸውን ለማሳወቅ ያላቸውን አላህ ጋር ያላቸውን ክብርን ሊያሳያቸው በዛ እንዲጽናኑ ለማጽናናት በዛ መልኩ ነው ይላሉ ሰይዳችን ሰለላሁ ዐለይሂ ወሰለም ይሃን ያደረሳቸው ተመልሰው መካ ላይ ገብተው አደሩ ጧት ላይ ሁሉ ጊዜም እንደሚባለው እነዛ የከፈረው ከፈረ የጠነከረው ደግሞ በዛው ዲን ላይ ጠነከረ ሰለላሁ ዐለይሂ ወባረከ ዐለይሂ ወዐላ ዐለይሂ ይሄ ኢስራእና ሚዕራጅ ትልቅ ተአምር የሰይዳችን ሰለላሁ ዐለይሂ ወሰለም ልቀት የታዩበት ወለሃዳ ኢማሙ ሸርዋኒ
ከፉቃሃ ዓሊሞች ውስጥ ናቸው። ከዑለማዎቹ ከፉቃሃዎቹ ጠቅሰው ምን ይላሉ? ምርጥ ሌሊቶች በላጭ ሌሊቶች ማናቸው ሲባል ለኡመቱ ለዚች ኡመት ነቢያችንን ሰለላሁ ዐለይሂ ወሰለም ያገኙባት ሌሊት ናት በላጯ ይላሉ። ለሳቸው ደግሞ ለሰይደል ወጁድ ሰለላሁ ዐለይሂ ወሰለም አላህን ያዩባት ሌሊት ከሚወዱት ጋር አላህን ጀለ ጀላሉ የተመለከቱበት ያ ሂጃብ የተገለጸበት ለማንም ነብይ ያልተሰጠ ነገር የተሰጠበት ያቺ ሌሊት ለሳቸው በላጯ ሌሊት ምርጧ ሌሊት። የዛሬ ደስታችን ለሳቸው ደስታ ነው የምንደሰተው፣ በሳቸው መደሰት ነው የምንደሰተው ሰለላሁ ዐለይሂ ወሰለም። ሌላው ረቢዑ መውሊዱ ምናምን እዛን ጊዜ የምንደሰተው ለራሳችን ብለን ነው። ሰለላሁ ዐለይሂ ነብይ ያኔ ለራሳችን ብለን ነው እሳቸውን ስለሰጠን አላህ። የቺ ሌሊት ግን ለሳቸው እሳቸው የዛ ሌሊት እንደዛች ሌሊት ተደስቶ አያውቁም። ለዛቸው ደስታ ነው። ወዳጅ የሆነ ይደሰታል። ያቺ ሌሊትን አፍቃሪ የሆነ ይደሰታል። ያቺ ሌሊትን አላህ ልባቸውን ያስደሰተበት ያፈካበት ሌሊት ስለሆነ ማለት ነው ሰለላሁ ዐለይሂ ወሰለም ያ ሐዘናቸው ሁሉ የተገፈፈበት ያን ዓለም ለማንም ነብይ ያልተሰጠ ስጦታ የተሰጠባት ሌሊት ስለሆነች ሰለላሁ ወሰለም ወባረከ ዐለይሂ ወዐሊሂ ወሰሐቢህ። በዚህ መልኩ ሰይዳችን ሰለላሁ ዐለይሂ ወሰለም ወደ መካ ተመልሰው ነገሩን እንዳለ ግልጽ በሆነ መልኩ የኢስራእና ሚዕራጅ የኢስራኡን የቤተል መቅዲሱን ወሬን ነገሯቸው። አላህም አቀረበላቸው። ግለጽልን የቤተል መቅዲስን ሁኔታን ግለጽልን ሲሏቸው ሰዎች ያቁታላ በደንብ ሐታ ዑለማዎች ቤተል መቅዲስ ጉዞ ለምን አስፈለገ? አስለን አላህ ዋናው የተፈለገው ያኛውን ዓለምን መውሰድ ከሆነ ቤተል መቅዲስ መሄድ ምን አስፈለገ? አንቢያቶችን መሰብሰብ ከሆነ እዚህም እኮ አላህ ምንም አይጎዳውም። እዚህም ካዕባም ላይ መሰብሰብ ይችላል። ለምንድን ነው ቤተል መቅዲስ የተፈለገው? ሰበቡን ሲናገሩ ዑለማዎች እቺ እግረ መንገድ የተከሰተ ክስተት ነው። የቁረይሾች ካፊሮች ላይ ማስረጃ እንዲሆንባቸው ቤተል መቅዲስን ስለሚያውቁ ዓለሙል ዑሉ ሰማይንማ የታውቁታል። ነገር ግን ይሄን ጉዞን ተአምር እንዲሆንባቸው ነው ለነሱ። ስለዚህ ጠዋት ላይ እንደዚህ ሲሉ አቡ ጃህል እና በመካከላችን አደራችሁ ማለት ነው፣ እዛ ሄዳችሁ መጣችሁ። በጣም ነው የደነገጡት እነሱ። ወዴት? ወዛ ሙጥዒም ኢብን ዓዲ ላኢላሃ ኢላ አንተ ሱብሓነከ ኢና ኩና ሚነ ዛሊሚን ለሰዎች መነገር የተጀመረ ሰዓት ላይ ማለት ነው። ሰዎች ተሰብስበው እሳቸው ጋር የት ሄዳችሁ? እንዲህ ሄድን። ሙጥዒም ቢን ዓዲ ምን አለ? እኔ ውሸታም መሆናችሁን እመሰክራለሁ። እኛ ግመል ይዘን ቤተል መቅዲስ መሄድ ብቻ 1 ወር ስንመለስ 1 ወር፣ አንተ በዚች ሌሊት ብቻ ደርሼ መጣሁ ትላላችሁ። ይሄ እርሶ ውሸታም መሆናችሁን እመሰክራለሁ። ከዛ በኋላ ሲፍለና ቤተል መቅዲስን የምናውቀው የሚያውቁ ብዙ ሰዎች አሉ፣ እስኪ ግለጽልን ንገረን ብሏቸው ሰይዳችን ሰለላሁ ዐለይሂ ወሰለም ያዩዋትን ነገርን መናገር ጀመሩ። ያህን በተናገሩበት ግን መሀል ላይ የሆነች ሰዓት ላይ የሆነው ነገር ጠየቁኝ። እንትኑስ ይሄስ ብለው የሆነ ነገር ጠየቁኝ አሉ። ፈሰአለትኒ አን አሽያ ሚን ቤተል መቅዲስ ያላዩትን ፓርት ያላወቁትን ፓርት እዛው ቁረይሾቹ እንትን እስኪ ስለዚህ ነገር ንገረን ብለው ጠየቋቸው። የጠየቋቸው ሰዓት ላይ እንደዛን ቀን ጨንቆኝ አያውቅም አሉ። ጭንቅ አለኝ። በኋላ የሆነ ነገር ብዬ የመክፈራቸው ሰበብ እንዳይሆን ያ ነገር በጣም ሲጨንቀኝ እዛች ሰዓት ላይ አላህ ጀለ ጀላሉ ያን ቤተል መቅዲስን ፊት ለፊቴ ገለጸልኝ፣ አሳየኝ። ያን ከእንደዚህ አይነት መልኩ እያሉ ስንት አለው ለመስጊዱ በር ይሉኛል አሉ። እንዲህ ነግራቸዋል። ባበን አሉ እየቆጠርኩላቸው በሩን አላህ እያሳየኝ እነግራቸዋለሁ። ሰይድ አቡበከር ያን ስለሚያውቁ ሰደቅት ይላሉ። ያውቃሉ፣ እሳቸው ነጋዴ ናቸው። በጣም ተመላልሰዋል። ቤተል መቅዲስን በደንብ ነው የሚያውቁ። ሰደቅት አሽሀዱ አነከ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆንህን እመሰክራለን ብለው ሲሏቸው የዛ ሰዓት አመናት ፈወላሂ ለቀድ አሳባሉ። በቃ እርስ በርሳቸው ይሄ የጠየቅነው ወስፉን የቤተል መቅዲሱን ሁኔታን ምናምን ያህን ወላሂ ትክክል ሆኗል፣ ትክክል ነው የተናገሩ። ነገር ግን እኛ የቤተል መቅዲስ ጉዳያችን አይደለም፣ ስለ ግመሎቻችን ስለ ንግዳችን ንገረን፣ መቼ ነው የሚመጣው ሲሏቸው ሮብ ይመጣሉ፣ ልክ ፀሐይ ስትገባ ይመጣሉ ብለው ነገሯቸው። በዛች ሰዓት ላይ እነዛም መጡ። የዛች ሰዓት እነሱም እንደዚህ አይነት ሲህርና እንደዚህ አይነት ጥንቆል አይተናናቅም ብለው ከፍረው ተመለሱ። አስቸጋሪ ሆኑ። ላኢላሃ ኢላ አንተ ሱብሓነከ ኢና ኩና ሚነ ዛሊሚን። ይሄ የሚያሳየን ትልቅኛ ነገር የሚያሳየን አላህ ቁድራ፣ አላህ ችሎታ ምንም ጊዜ ሳይፈጅ ሁኔታዎችን ቀጥ አድርጎ ያን ሁሉ ዓለም
በዱንያ ጊዜና ሂሳብ ብናደርገው ሂሳብ የሌለው በጣም ረጅም ቁጥሮችን የዓመታት ቁጥሮችን የሚያስገኝልን ነገር በዛች ቀን በዛች ሌሊት። ለዚህ ነው ሰለላሁ ዐለይሂ ነብይ ሰለላሁ ዐለይሂ ወሰለም አላህ ጀለ ጀላሉ የአላህ ድርጊት የአላህ ስራ ከውኑ ላይ የሚያደርገው ነገር ያለ ጊዜ ያለ ቦታ ያለ ገደብ ነው የሚባለው። ለምንድን ነው? እነዚህ ነገራቶች ሁሉ የሱ ፍጡሮች ናቸው። ከፈለገ ያቆማቸውና ነገራቶችን ያለዛ ነገር ያስኬደዋል፣ ያስከስተዋል፣ ያደርገዋል ማለት ነው። ሰለላሁ ዐለይሂ ወሰለም ወባረከ ዐለይሂ ወዐላ አሊሂ። በዚህ ሌሊት ከተደሰቱት ደስታ ሰይዳችን ሰለላሁ ዐለይሂ ወሰለም እኛም የጨነቀን ነገር ቀልባችንን የሰበሩ ነገራቶች የሚገፈፍበት በዛች ደስታ በረካ የኛም ደስታ እጣችን የሚወጣበት ሌሊት አላህ ያድርግልን። እሳቸው ሰለላሁ ዐለይሂ ወሰለም ያን ሁሉ ዓለም ወስዶ ልባቸውን ጠግኗል። የተሰበሩ ልቦችም የሚጠገንበት ሌሊት አላህ ያድርግልን። የታመመው የሚሽርበት፣ ያጣው የሚያገኝበት፣ የተጨነቀው ጭንቀቱ የሚቀረፍበት፣ የተቸገረው ችግሩ የሚነሳበት ሌሊት አላህ ያድርግልን። አማን ያጣነው ሁሉ አማን የምናገኝበት ሌሊት አላህ ያድርግልን። ቀልባችን የሚፈካበት የተመኘነው ነገራቶች ሁሉ የሚገኝበት ሌሊት አላህ ያድርግልን። በአላህና በሳቸው መካከል በተካሄደው ግንኙነት በዛ ሚስጥር ይሁንበት፣ በሳቸውን በረካ ይሁንበት። ያህን ኸይርን ሁሉ የምናገኝበት እጣ ዛሬ ያህን ልብስ የምንላበስበት ዝናቡ የሚዘንብበት ሌሊት አላህ ያድርግልን። ኡመቱ የሚፈረጅበት የሰይዳችን ሰለላሁ ዐለይሂ ወሰለም ኡመት ላይ የተሰባሰበው ጠላት የሚበተንበት ሌሊት አላህ ያድርግልን። እሳቸውም ሰለላሁ ዐለይሂ ወሰለም ያህን ሁሉ ዓለም አይተው እንዳስተላለፉልን እኛም ከመንገዳቸው ማንወጣበትን ካባ የምንላበስበት የኢስቲቃማ ካባ የምንላበስበት ሌሊት አላህ ያድርግልን። የደስታን ካባ የምንላበስበት ሌሊት አላህ ያድርግልን። እሳቸውም ላይ ከወረደው ሰላምታ እኛም ላይ ያህ ሰላም ወርዶ ህይወታችንን ሰላም፣ ቀልባችንን ሰላም፣ ዱንያችንን ሰላም፣ አኸራችንን ሰላም የሚደረግበት ሌሊት አላህ ያድርገው። وصلى الله على سيدنا محمد وعلى آله وصحبه وسلم والحمد لله رب العالمين.